ሰላም ተማሪዎች እንዴት ናችሁ? ሰላም ነው፣ ቸርነት ነኝ። ዛሬ 11ኛ ክፍል ማትስ ዩኒት 3 ሜትሪክሲስ የሚለውን ፓርት 2 ይዤላችሁ መጥቻለሁ። በቀላል መንገድ ለማስረዳት ሞክራለሁ። አብራችሁኝ ሁኑ። የምንጀምረው ስካላር መልቲፕሊኬሽን ኦፍ ሜትሪክስስ ከሚል ነው። ሜትሪክሶችን በስካለር ነምበር ማባዛት። ለምሳሌ አንድ ስካለር ነምበር ኬ ነው እንበል። ይሄ ኬ ማንኛውም ኢንቲጀር ወይም ደግሞ ራሽናል ነምበር መሆን ይችላል። ሜትሪክስ ኤን በኬ በማባዛበት ጊዜ እቺ ኬ እያንዳንዷን የሜትሪክስ ኤን ኢንትሪ ታባዛለች ማለት ነው። ስለዚህ ምን ይሆናል? ኬ ታይምስ ኤ11 ኬ ታይምስ ኤ12 ኬ ታይምስ ኤ13 እያለ ከኬ ታይምስ ኤ1 ኤንስ ኮሎመን ድረስ ይሄዳል ማለት ነው። እንዲሁም ደግሞ ኬ ኤ21 ኬ ኤ22 ኬ ኤ23 እያለ እስከ ከኤ2 ኤን ድረስ ይሄዳል ማለት ነው። ወደታች ደግሞ ከኬኤም1 ከኤም2 ከኤም3 እያለ ከኬኤምኤን ድረስ ይሄዳል ማለት ነው። ስለዚህ የሆነን ሜትሪክስ በሆነ ስካላር በምናባዛበት ጊዜ ያ ስካላር የሜትሪክስ ኤን እያንዳንዱን ኢንትሪ ያባዛዋል ማለት ነው። 2 ባይ 2 ሜትሪክስ ቢሆንስ ኤ ቢ ሲ ዲ ቢሆን ኬ ታይምስ ሜትሪክስ ኤ ማለት ምንድነው የሚላችሁ ማለት ነው። እቺ ኬ እያንዳንዷን ኢንትሪ ታባዛለች። ኬ ታይምስ ኤ ኬ ታይምስ ቢ ኬ ታይምስ ሲ ኬ ታይምስ ዲ ሊሆንላችሁ ይችላል ማለት ነው። እስኪ ኤግዛምፕል እንይ። አሁን እዚህ ጋር ኤ 1 2 0 ማይነስ 3 ሰጥቶኛል። ይህ የጠየቅኩት ሜትሪክስ ኤን በ3 ማባዛት ነው። ስለዚህ 3 ታይምስ ሜትሪክስ ኤ ማለት ደግሞ እቺ 3 እያንዳንዱን ኢንትሪ ታባዛለች ማለት ነው። 3 ታይምስ 0 3 ታይምስ 2 3 ታይምስ ማይነስ 3። ስለዚህ የዚህ ሪዛልት ደግሞ ምንድነው የሚሆንልኝ? 3 0 6 ማይነስ 9 ይሆንልኛል ማለት ነው። 3 ታይምስ ሜትሪክስ ኤ ማለት ይሄ ነው። ቢ ላይ ደግሞ ሜትሪክሳችን 2 1 1 ማይነስ 2 ማይነስ 1 እና 3 ሰጥቶኛል። ይሄንን ሜትሪክስ ቢ በማይነስ 2 ኦቨር 3 ነው ማባዛው። እቺ ማይነስ 2 ኦቨር 3 ማለት እያንዳንዱን ኢንትሪ ታባዛለች ማለት ነው። ስለዚህ ማይነስ 2 ኦቨር 3 ታይምስ 2 ማይነስ 2 ኦቨር 3 ታይምስ 1 ማይነስ 2 ኦቨር 3 ታይምስ 1 እዚህ ጋር ደግሞ ማይነስ 2 ኦቨር 3 ታይምስ ማይነስ 2 ማይነስ 2 ኦቨር 3 ታይምስ ማይነስ 1 ማይነስ 2 ኦቨር 3 ታይምስ ፖዚቲቭ 3 ይሆናል ማለት ነው። ስለዚህ ምን ይሆንልኛል? ማይነስ 2 ኦቨር 3 ቢ ማለት ማይነስ 4 ኦቨር 3 ማይነስ 2 ኦቨር 3 ማይነስ 2 ኦቨር 3 ይሄኛው ደግሞ ምንድነው የሚሆንላችሁ? ማይነስ 2 ታይምስ ማይነስ 2 4 ይሆንላችኋል። 4 ኦቨር 3 እዚህ ጋር 2 ኦቨር 3 እዚህ ጋር ደግሞ ማይነስ 2 ይሆንላችኋል ማለት ነው። ይሄንን እንደዚህ እያደረጋችሁ መስራት ትችላላችሁ ማለት ነው። እሺ በቀጣይ የምናየው ደግሞ ምንድነው? ፕሮፐርቲስ ኦፍ ስካላር መልቲፕሊኬሽን ኦፍ ሜትሪክስስ የሚለውን ነው የምናየው። ሌት ኤም ኤንድ ኤን ቢ ፖዚቲቭ ኢንቲጀር ኤ ኤንድ ቢ ቢ ኤም ባይ ኤን ሜትሪክስስ ኤንድ አር ኤስ is elements of real number, then r into a plus b or scalar number r times matrix a plus matrix b ማለት እቺ r እያንዳንዷን ምን ማድረግ ትችላለች ማለት ነው። ለየብቻ አባስተን መደመር እንችላለን። እዚህ ጋር r a plus r b ማድረግ ትችላላችሁ። scalar multiplication is distributive over addition of matrices ማለት ነው። distributive በaddition of matrices ጊዜ ይሰራል ማለት ነው። እሺ ሁለተኛው ላይ ደግሞ እንምጣ። አሁን ደግሞ ስካለሮቹ ተደምረው በኤ ነው የምናባዛው። ስለዚህ አሁን ሜትሪክስ ኤን ለየብቻ እንደገና አሁንም እዚህ ጋር ማባዛት እንችላለን ማለት ነው። ይሄም ዲስትሪቢዩቲቭ ነው ማለት ነው። እንደገና ደግሞ ሁለቱን ስካላር አባዝተን ወይም ደግሞ አር ታይምስ ኤስ ኢንቱ ኤ ብንልና አርን አውጥተናት ኤስ ታይምስ ኤ ብንልም ዘሴም ነው ማለት ነው። ሁል ጊዜ አንድን ሜትሪክስ በአንድ ስናባዛው ስንት ነው የምናገኘው? ራሱን ሜትሪክሱን የምናገኘው ማለት ነው። በዚህ መሰረት እዚህ ጋር ኤግዛምፕሎች አሉ። እነዚህን ኤግዛምፕል የተወሰኑትን ከማል እሰራላችኋለሁ፣ የተቀሩትን ደግሞ እናንተ ትሰራላችሁ። ለምሳሌ አንደኛ ሜትሪክስ ኤ ማለት 1 4 2 3 ነው። ቢ ላይ ደግሞ 3 2 ማይነስ 1 ማይነስ 4 ነው። ዘን ዲተርማይን ኢች ኦፍ ዘ ፎሎዊንግ ነው የሚለው። እኔ ሲ ልስራላችሁ። ሲ ላይ ሜትሪክስ ኤን በሁለት እናባዛለን መጀመሪያ። ያ ማለት ምን ማለት ነው? ሜትሪክስ ኤ እያንዳንዱ ኢንትሪ በስንት መባዛት አለበት? በሁለት መባዛት አለበት ማለት ነው። 2 ታይምስ 1 2 ታይምስ 2 2 ታይምስ 4 2 ታይምስ 3 ይሆናል ማለት ነው። ፕላስ ሜትሪክስ ቢ ደግሞ በሶስት ነው መባዛት አለበት። እያንዳንዱ ኢንትሪ ይሄ በሶስት መባዛት አለበት። 3 ታይምስ 3 3 ታይምስ 2 3 ታይምስ ማይነስ 1 3 ታይምስ ማይነስ 4 ከዛም በኋላ ምንድነው የሚሆንላችሁ? ይሄኛው 2
እዚህ ጋር 4 ከዛስ 8 ከዛስ 6 ፕላስ እልና ይሄኛው ምን ይላችኋል 9 ከዛስ -3 ከዛስ 6 ከዛ -12 አሁን ከዚህ በኋላ ምንድነው የምናደርገው ማለት ነው? ይሄ አዲሽን ኦፍ ሜትሪክስን መጠቀም ነው። 2 + 9 ስንት ነው የሚሆንላችሁ? 11 ይሆንላችኋል። 4 ሲደመር -3 ስንት ነው የሚሆነው? 1 ይሆንላችኋል። 8 ሲደመር 6 ስንት ነው የሚሆነው? 14 ይሆንላችኋል። 6 ሲቀነስ 12 ወይም ደግሞ 6 ሲደመር -12 ስንት ነው የሚሆንላችሁ? -6 ይሆናል ማለት ነው። አያችሁ አሁን እንደዚህ አድርገን መስራት እንችላለን ማለት ነው። እዚሁ ላይ ደግሞ ዲንም እሰራላችኋለሁ ጨምሬ ማለት ነው። ዲ ማለት ደግሞ የምፈልገው ሜትሪክስ ሲ ነው። ኤ ፕላስ 2 ታይምስ ሜትሪክስ ሲ ማለት ሜትሪክስ ቢ ነው ተብያለሁ። ስለዚህ አሁን ሲን ለብቻው ለማስቀረት ምንድነው ማድረግ ያለብኝ? 2 ታይምስ ሲ ማለት ቢ ማይነስ ኤ ሜትሪክስ ኤ ይሆናል። ከዛን ምን ማድረግ እችላለሁ? ኦቨር 2 ማድረግ እችላለሁ ማለት ነው። መጀመሪያ ግን እስኪ እንደዚህ እንስራው። 2c ማለት ምንድነው የሚሆንልኝ የሚለውን እንይ። b ማይነስ a ነው። b ማይነስ a ማለት ደግሞ 3 ማይነስ 1 2 ማይነስ 4 ማይነስ 1 4 2 3 ይሆናል ማለት ነው። ይሄ ማለት ደግሞ ምንድነው 3 ላይ አንድ ስቀንስ ምንድነው የሚሆንልኝ 2 ይመጣልኛል። እንደገና ማይነስ 1 ላይ ማይነስ 2 ስቀንስ ማይነስ 3 ይሆንልኛል። 2 ላይ 4 ስቀንስ ማይነስ 2 ነው የሚሆነው። ማይነስ 4 ላይ ማይነስ 3 ስቀንስ ደግሞ -7 ይሆናል ማለት ነው። አሁን 2 ታይምስ ሜትሪክስ ሲ ማለት ይህንን አግኝቻለሁ። 2 -3 -2 -7 አሁን በ1/2 ላባዛው ቦት ሳይድ፣ ምክንያቱም ይሄ ሜትሪክስ ሲ ለብቻው እንዲቀርልኝ ማለት ነው። ቦት ሳይድ በ1/2 ሳባዛው ሜትሪክስ ሲ ማለት ይሄኛው ሜትሪክስ በ1/2 ይባዛል ማለት ያ ማለት እያንዳንዱ ኤንትሪ በ1/2 እናባዛዋለን ማለት ነው። 1/2 ታይምስ 2 1/2 ታይምስ -3 -2 ታይምስ 1/2 -7 ታይምስ 1/2 ከዛም በኋላ ሜትሪክስ ሲ ምንድነው የሚሆንላችሁ 1 እዚህ ጋር -3/2 እዚህ ጋር -1 እዚህ ጋር -7/2 ሜትሪክስ ሲ ማለት ይሄ ነው የሚሆንላችሁ ማለት ነው። ሌሎችን ደግሞ እናንተ ትሰራላችሁ። ለሁለተኛው እዚህ ጋር ሁለት ሜትሪክሶች ተሰጥቶኛል፣ ሜትሪክስ ኤ እና ሜትሪክስ ቢ። የተጠየቅኩት ኤ ላይ ሜትሪክስ ኤን በ3 ማባዛት ነው። ቢ ላይ ደግሞ ሜትሪክስ ቢን በ-1/2 ማባዛት ነው። ሲ ላይ ደግሞ 3 ታይምስ ኤ ፕላስ 2 ታይምስ ቢ ማድረግ ነው። ይሄም አሁን በሰራነው መሰረት በጣም ቀላል ነው የሚሆንላችሁ። እኔ ዲን ለእናንተ ሰራላችኋለሁ ማለት ነው። ኤ ማይነስ 2ሲ ኢኳል ቱ ቢ ነው። አሁን እቺ ማይነስ 2 ሲምተው ወደዛ ላምጣትና ቢን ወደዚህ ላምጣት። ኤ ማይነስ ቢ ኢኳል ቱ 2ሲ ይሆናል ማለት። ስለዚህ 2 ታይምስ ሜትሪክስ ሲ ማለት ኤ ማይነስ ቢ ነው። ኤ ማለት 0 1 5 1 ማይነስ 1 1 2 4 6 ነው። ማይነስ ሜትሪክስ ቢ ማለት ደግሞ 1 1 0 0 0 0 1 0 2 ነው። ስለዚህ ይሄ ምንድን ነው የሚሆነው? 0 ላይ 1 ስንቀንስ ማይነስ 1 ነው የሚሆነው። 1 ላይ 0 ስንቀንስ 1 ነው። 2 ላይ 1 ስንቀንስ 1 ነው የሚሆነው። 1 ማይነስ 1 0 ይሆናል። ማይነስ 1 ማይነስ 0 ማይነስ 1 ራሱ ነው 4 ይሆናል። እዚህ ጋር 5 1 ከዛ 6 ላይ ደግሞ 2 ሲቀነስ 4 ይሆንልኛል ማለት ነው። አሁን ይሄንን 2 ታይምስ ሜትሪክስ ሲ ማለት ይሄ ከሆነ ሲ ብቻውን ማለት ደግሞ በ1/2 ማባዛት ነው ማለት ነው። ይሄንንም በ1/2 ይሄኛው ሜትሪክስን በ1/2 አባዛለሁ። ከዛን ሲ ማለት ምንድነው የሚሆንልኝ ማለት ነው? -1/2 1/2 1/2 እቺ 1/2 እያንዳንዱ ኢንትሪ ታባዛለች። እዚህ ጋር 0 እዚህ ጋር -1/2 እዚህ ጋር 2 እዚህ ጋር ደግሞ 5/2 ከዛስ 1/2 ከዛ 2 ይሆንላችኋል። ሜትሪክስ ሲ ማለት ይሄ ይሆናል ማለት ነው። እንደዚህ ያደርጋችሁ ትለማመዳላችሁ። ሶስተኛም ደግሞ እዚህ ጋር 3 ሜትሪክስ ተሰጥቶኛል። ሜትሪክስ ኤ፣ ሜትሪክስ ቢ፣ ሜትሪክስ ሲ ተሰጥቶኛል። የተጠየቅኩት 2 ታይምስ ሜትሪክስ ኤ 2 ታይምስ ሜትሪክስ ኤ ማይነስ 3 ታይምስ ሜትሪክስ ቢ ፕላስ 1/2 ታይምስ ሜትሪክስ ሲ ነው። አሁን የጨረስናቸው እንዴት ሜትሪክስ ኤን እያንዳንዱን ኤሌመንት በሁለት እናባዛው። ያ ማለት 2 ታይምስ 1 2 ነው። 2 ታይምስ -2 -4 ከዛ 6 ከዛ 0 ከዛ -10 ከዛ 4 ይሆንላችኋል። ፕላስ እንልና 3 ታይምስ ሜትሪክስ ቢ ማድረግ እችላለሁ ማለት ነው። ወይም ደግሞ ምን ማድረግ እችላለሁ? ማይነስ ላለው። ለምንድን ነው ማይነስ ያደረኩት? ፕላስ ታይምስ ማይነስ ስለሆነ ማለት ነው። ማይነስ እልና ሜትሪክስ ቢን በ3 አባዛዋለሁ ማለት ነው። ምን እንደሚሆንልኝ -9 በ3 ሳባዛው 6 ከዛ 3 ከዛ 12 ከዛ 0 ከዛን ደግሞ -6 ይሆንልኛል ማለት ነው። ከዛ ሲን ደግሞ በ1/2 አባዛዋለሁ 1 1 0 4 0
3 ይሆንልኛል ማለት ነው። አሁን ከኤ ላይ ይሄኛውን ሜትሪክስ እንቀንሳለን። ምን እንደሚሆንልኝ 2 ማይነስ 9 ምንድነው የሚሆነው 11 ይሆንልኛል ማለት ነው። እዚህ ጋር የዚህኛውን ልጨርስ ብዬ ነው መጀመሪያ። -4 -6 -10 ይሆናል። 6 -3 3 ይሆናል። 0 -12 -12 ይሆንላችኋል። -10 -0 -10 ይሆናል። 4 -6 +10 ይሆናል ማለት ነው። ፕላስ ከዛን 1 1 0 4 0 -3 ይሆንላችኋል። አሁን ይሄንን መጨረስ ትችላላችሁ ማለት ነው። መደመር ነው። 11 ሲደመር 1 12 -10 ሲደመር 1 -9 3 ሲደመር 0 3 ከዛስ -12 + 4 -8 -10 + 0 -10 10 -3 ስንት ነው የሚሆነው +7 ይሄ ይሆንላችኋል ማለት ነው። እንደዚህ እያደረጋችሁ ነው የምትሰሩት። አሁን የምናየው መልቲፕሊኬሽን ኦፍ ሜትሪክስስ የሚል ነው። ሜትሪክሶችን ለማባዛት ቅድሚያ ማወቅ ያሉብኝ ሁለት ነገሮች አሉ። አንደኛው ለምሳሌ ሜትሪክስ ኤ ማለት ኤአይጄ m/n ቢሰጠኝ፣ ሜትሪክስ ቢ ደግሞ ቢአይጄ s/t ቢሰጠኝ ሜትሪክስ ኤ እና ቢን ማባዛት ይቻላል ወይስ አይቻልም የሚለውን ለማወቅ ቅድሚያ ማረጋገጥ ያለብኝ ነገር አለ። እንዲሁም ደግሞ ቢ ታይምስ ኤስ ይቻላል ወይ የሚለውን ማለት ነው። አሁን ሜትሪክስ ኤ ታይምስ ሜትሪክስ ቢን ለማወቅ መጀመሪያ ማወቅ ያለብኝ ምንድን ነው? ነምበር ኮለመን ኦፍ ሜትሪክስ ኤ ማለትም እችኛቷ ማለት ነች ኤን ኢኩል ቱ ነምበር ኦፍ ሜትሪክስ ቢ ጋር እኩል መሆን አለበት። ነምበር ኦፍ ሜትሪክስ ቢ ማለት ደግሞ ኤስ ማለት ነች። መጀመሪያ ላይ ያለችው ነው ነምበር ሮውን የምታሳየኝ ማለት ነው። ከኤስ ጋር እኩል መሆን አለበት። ቢ ታይምስ ኤ ለመሆንም ደግሞ ነምበር ኮለመን ኦፍ ሜትሪክስ ቢ ማለትም ቲ ኢኩል ቱ ነምበር ኦፍ ሜትሪክስ ኤ ጋር እኩል መሆን አለበት። ነምበር ኦፍ ሜትሪክስ ኤ ማለት ደግሞ ኤም ነው። ይሄን ካሟላ በኋላ ወደ ሁለተኛው ስቴፕ አልፋለሁ። ሁለተኛውን ስቴፕ ደግሞ በኤግዛምፕል ነው ማሳያችሁ። ለምሳሌ ሜትሪክስ ኤ ማለት ኤ ቢ ሲ ዲ ቢሰጠኝ፣ ሜትሪክስ ቢ ደግሞ ማለት ኢ ኤፍ ጂ ኤች አይ ጂ ቢሰጠኝ አሁን ኤ ታይምስ ቢ መስራት ይቻላል ወይስ አይቻልም የሚለውን ማረጋገጥ አለብኝ ማለት ነው መጀመሪያ። እንዲሁም ደግሞ ቢ ታይምስ ኤ መስራት ይቻላል ወይስ አይቻልም የሚለውን መጀመሪያ ላይ ባሳዩአችሁ ስቴፕ ማወቅ አለብኝ ማለት ነው። አሁን ይሄኛው ማለት 2/2 ነው። ይሄኛው ማለት ደግሞ 2/3 ነው። ነምበር ኦፍ ሮ እዚህ ጋር 2 ነው። 1 2 ሆሪዞንታል ነው የምቆጥረው። ነምበር ኦፍ ኮለም ደግሞ ቨርቲካል ነው። 1 2 3 አያችሁ። ይሄ 2/2 ነው። ይሄ 2/3 ነው። አሁን ኤ ታይምስ ቢን ለማረጋገጥ መጀመሪያ ምንድን ነው ማድረግ አለብን ብያችኋለሁ። ነምበር ኮለመን ኦፍ ሜትሪክስ ኤ እዚህ ጋር ማነው እሱ 2 ማለት ነው። 2 ኢኩል ቱ ምን መሆን አለበት? ነምበር ኦፍ ሜትሪክስ ቢ መሆን አለበት። ነምበር ኦፍ ሜትሪክስ ቢ ማለት ደግሞ 2 ነው። ስለዚህ አሁን ሜትሪክስ ኤ ታይምስ ሜትሪክስ ቢ ማድረግ ይቻላል ማለት ነው። ማባዛት እንችላለን ማለት ነው። ቢ ታይምስ ኤ ለማለት ግን ነምበር ኮለመን ኦፍ ሜትሪክስ ቢ ማለት 3 ማለት ነው። እኩል ይሆናል ምን መሆን አለበት? ለማባዛት እንዲቻል ነምበር ኦፍ ሜትሪክስ ኤ መሆን አለበት ማለት ነው። ነምበር ኦፍ ሜትሪክስ ኤ ማለት ደግሞ እዚህ ጋር ስንት ነው? 2 እኩል ናቸው አይደሉም? ስለዚህ ኤ ታይምስ ቢ ይቻላል፣ ቢ ታይምስ ኤ ግን ማድረግ አይቻልም ማለት ነው። አሁን ኤ ታይምስ ቢ ማድረግ ከተቻለ እንዴት አድርገን ነው የምንሰራ የሚለውን ማወቅ ነው ቀጣይ ማለት ነው። አሁን ሜትሪክስ ኤ ታይምስ ሜትሪክስ ቢ ማለት ምንድን ነው የሚሆንልኝ? ማድረግ ያለብኝ የዚህኛውን የመጀመሪያው ሮ ወስድና ከእያንዳንዱ ከቢ ኮሎምኑ ጋር ማባዛት አለብኝ ማለት ነው። ያ ማለት እዚህ ጋር አሁን ማን መውሰድ አለብኝ? ኤ እና ቢን ወስዳለሁ የመጀመሪያው ሮ። ከዛ በኋላስ ኢ ኤች ይሆናል። እንደገና አሁንም ኤ ቢ ማለት ከማን ጋር ነው ማባዛው? ከኤፍ አይ ጋር። ሽችን እንግዲህ ያደረኳት ለመለየት ነው እናንተ ለማስቀመጥ ትችላላችሁ። ከዛ አሁንስ ኤቢ አሁንም ኤቢ ከማን ጋር ማድረገው? ከጂ ጄ ጋር ማለት ነው። እንዲሁም ደግሞ ሁለተኛውን ሮ ደግሞ ወስዳለሁ ሲዲን ወስዳለሁ ማለት ሲዲ ከዛስ ከኢኤች ጋር ከዛ ሲዲ አሁንም ከማን ጋር? ከኢ ከኤፍ አይ ጋር እንዲሁም ሲዲን ከማን ጋር አደርጋለሁ ማለት ነው? ከጂ ጄ ጋር አድርጌ አባዛለሁ ማለት ነው። አሁን እንደዚህ ካረግን በኋላ ይሄ የመጀመሪያ ያለው እንዴት አድርገን ነው የምንሰራው ነው። ይኸውና ኤ ቢ ከዛን ኢ ኤች ማለት ምን ማለት እንደሆነ ልንገራችሁ። ኤ ታይምስ ኢ ፕላስ ቢ ታይምስ ኤች ነው ማለት ነው። እቻውን የት ጋር ትመጣለች ማለት ነው? ከሰርተን ከጨረስን በኋላ የመጀመሪያው እዚህ ጋር ትመጣለች ማለት ነው። ይሄም ማለት ምን ማለት ነው? ኤ ታይምስ ቲ ፕላስ ቢ ታይምስ አይ ማለት ነው። ይሄም ደግሞ ኤ ታይምስ ጂ
ቢ ታይምስ ጂ አድርገን ደምረን ቫልዩዎችን የሁሉንም ቁጭ እናደርጋለን ማለት ነው። ከዛ በኋላ መልቲፕሊኬሽኑን ጨረስን ማለት ነው። ለኤ በምንሰራበት ሰዓት ሜትሪክስ ኤ ማለት 1 2 ነው። ይሄ ማለት ምን ማለት ነው? 1/2 ማለት ነው። አንድ ነምበር ኦፍ ሮ አለው፣ ነምበር ኦፍ ኮለመን ደግሞ 2 አለው ማለት ነው። ሜትሪክስ ቢ ማለት ደግሞ 3 4 ነው። ይሄ ደግሞ ማለት ምን ማለት ነው? 2/1 ማለት ነው። ነምበር ኦፍ ሮ ስንት ነው? 2። ነምበር ኦፍ ኮለመኑ ደግሞ 1 ነው። ይሄንን ሜትሪክስ እና ይሄንን ሜትሪክስ ለማባዛት ኤ እና ቢ ለማባዛት መጀመሪያ ላይ ማሳካት ያለብን ምንድነው? የዚህኛው የመጀመሪያው ነምበር ኦፍ ኮለመን እና የቀጣዩ ነምበር ኦፍ ሮ እኩል መሆን አለበት። የዚህኛው ነምበር ኦፍ ኮለመን ማለት 2 ነው፣ የኤ ማለት ነው። የዚህኛው ነምበር ኦፍ ሮ ማለት ደግሞ 2 ነው። ስለዚህ ማባዛት ይቻላል ማለት ነው። ስለዚህ ኤ ታይምስ ሜትሪክስ ቢ ማለት ምንድነው የሚሆንልኝ? 1 2 ከዛስ 3 4 ይሆናል ማለት ነው። ይሄ ማለት ደግሞ ምንድነው? 1 ታይምስ 3 ፕላስ 2 ታይምስ 4 ይሆንላችኋል ማለት ነው። ከዛም በኋላ ይሄኛው በቀላሉ ምን ይሆንላችኋል? 11 ይመጣላችኋል ማለት ነው። ለቢ ደግሞ እንሰራለን። ቢ ሜትሪክስ ኤ ማለት 1 2 ነው። ሜትሪክስ ቢ ማለት ደግሞ 3 4 ነው። አሁን እንግዲህ ኤ ታይምስ ቢን ነው የምንፈልገው። ኤ ታይምስ ቢን ለመፈለግ መጀመሪያ ማወቅ ያለብኝ ነገር አለ ብያችኋለሁ። ይሄኛው ሜትሪክስ ማለት ሳይዙ ስንት ነው ከተባላችሁ ምን እንደምታደርጉት 2/1 ነው። ይሄኛው ደግሞ ማለት 1/2 ነው። ይሄ ሁለቱ ማባዛት እንዲቻል ከተፈለገ የዚህኛው ነምበር ኦፍ ኮለመን ከዚህኛው ነምበር ኦፍ ሮ ጋር እኩል መሆን አለበት። የዚህኛው ነምበር ኦፍ ኮለመን ማለት 1 ነው። የዚህኛው ነምበር ኦፍ ሮ ማለት 1 ነው። ዘሴም ናቸው ማለት። ስለዚህ ማባዛት ይቻላል። ሜትሪክስ ኤ ታይምስ ሜትሪክስ ቢ ማለት 1 2 ከማን ጋር ነው ማባዛው? ከ3 4 ጋር። እንደዚህ ለሚሆንበት ሰዓት ምን እንደምናደርገው? ስለዚህ አሁን ምንድነው የሚሆንልኝ ማለት ነው? እቺ የመጀመሪያዋ ሮ ማንን ታባዛለች ማለት ነው? እቺኛይቷን 3 ታባዛለች። 1 ታይምስ 3 ከዛስ እንደገና እቺኛይቷም ደግሞ 4ን ታባዛለች። ከዛስ እቺቱ ደግሞ 3ን ታባዛለች። እንደገና ደግሞ እቺቱ አሁንም ማንን ታባዛለች? 4ን ታባዛለች ማለት ነው። ከዛም ምን ይሆንላችኋል? 1 ታይምስ 3 ማለት 3 ነው። 1 ታይምስ 4 ማለት 4 ነው። 2 ታይምስ 3 ማለት 6 ነው። 2 ታይምስ 4 ማለት ደግሞ 8 ነው ማለት ነው። እንደዚህ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ሁል ጊዜም ምንድነው ማድረግ ያለብኝ ማለት ነው? እቺኛይቷን ወስጄ ከዚህኛው ከመጀመሪያው ኮለመን ጋር አባዛታለሁ። ከዛስ ቀጣይ ጋር አባዛታለሁ። እቺንቱም ወስጄ ከዚህኛው ከመጀመሪያው ኮለመን ጋር አባዛታለሁ፣ ከቀጣይ ኮለመን ጋር አባዛታለሁ ማለት እንደዚህ። እሺ ሲስ ደግሞ እንዴት አድርገን እንደምንሰራ የሚለውን እናያለን። ሲ ሜትሪክስ ኤ ማለት 1 3 2 4 ነው። ቢ ማለት ደግሞ 5 6 7 8 ነው። ይሄ ማለት 2/2 ነው። ይሄም 2/2 ነው። ስለዚህ አሁን የዚህኛው ነምበር ኦፍ ኮለመናችን 2 ነው፣ የዚህ ነምበር ኦፍ ሮም 2 ነው። ስለዚህ ማባዛት ይቻላል ማለት ነው። ኤ ታይምስ ሜትሪክስ ቢ ማለት ምንድነው የሚሆንልኝ? 1 2 3 4 ታይምስ 5 6 7 8 አደርጋለሁ ማለት ነው። ይሄን ለመስራት ምንድነው ማድረግ ያለብኝ ማለት ነው? እቺ የመጀመሪያዋ ሮ የዚህኛውን የመጀመሪያውን ኮለመን ሁለተኛውንም ኮለመን ታባዛለች ማለት ነው። ምን ማለት እንደሆነ ላሳያችሁ። 1 2 ማለት ማንን ታባዛለች? 5 እና 6ን በራሷ ሳይዝ እየወሰደች ማለት ወደ ራሷ እየወሰደች። አሁን ደግሞ 1 2ም ደግሞ 1 2ም ደግሞ ማንን ያባዛል ማለት ነው? 7 8ን ያባዛልኛል። እንደገና 3 4ም ደግሞ ማንን ታባዛለች? 5 6ን ታባዛለች። እንደገና አሁንም 3 4 ማንን ያባዛልኛል? 7 8ን ያባዛልኛል ማለት ነው። ከዛም በኋላ ሪዛልቱን ቁጭ ማድረግ። እንደዚህ ከሆነ በኋላ ደግሞ እንደምናደርግ 1 ሲባዛ 5 ስንት ነው? 5 5 ሲደመር 2 ሲባዛ 6 12 ስንት ይሆናል ማለት ነው? እዚህ ጋር 17 ይሆንልኛል ማለት ነው። መጀመሪያው ላይ እዚህ ጋር 1 ሲባዛ 7 7 ነው። ሲደመር 16 ስንት ነው የሚሆንልኝ? 23 ይሆናል ማለት ነው። እዚህ ጋር 3 ሲባዛ 5 15 15 ሲባዛ 24 ስንት ነው የሚሆነው? 39 ይሆናል ማለት ነው። እዚህ ጋር ደግሞ እሺ እዚህ ጋር ደግሞ እንምጣ። 3 ሲባዛ 7 21 21 ሲደመር 32 53 ይሆንላችኋል ማለት ነው። እንደዚህ እያደረጋችሁ ነው የምትሰሩት። እቺ እዚህ ጋር አሁን ቁም ነገሩ ምንድነው? እቺኛይቷ ይሄኛውንም ታባዛለች ማለት ነው። እንደገና ይሄኛው ደግሞ ማንን ያባዛል ማለት ነው? ይሄኛውንም ያባዛል። እንደዚህ እያደረጋችሁ ነው የምትሰሩት ማለት ነው። እሺ ዲ ላይ ያለውን ደግሞ እንሰራለን። ሜትሪክስ ኤ ማለት 1 2 3 7 ነው። ይሄም ማለት 2/2 ነው። ሜትሪክስ ቢ ማለት ደግሞ 0 1 -2 4 9 3 ነው።
ይሄኛው ማለት ደግሞ ስንት ነው የሚሆንላችሁ? 2/3 ነው ማለት ነው። ስለዚህ አሁን ሜትሪክስ ኤ ታይምስ ሜትሪክስ ቢ ለመስራት የዚህኛው ነምበር ኦፍ ኮለመናችን ስንት ነው? 2። የዚህኛው ነምበር ኦፍ ሮዋችን ስንት ነው? 3። ኤ ታይምስ ቢ ይቻላል፣ ቼክ አድርጉት። ቢ ታይምስ ኤ ግን አይሆንም ማለት ነው። ስለዚህ ኤ ታይምስ ቢ ለመስራት ምንድነው ማድረግ ያለብኝ? የመጀመሪያው ሮ ወስዳለሁ 1 3ን ወስድና ከዚህኛው መጀመሪያው ኮለመን ጋር 0 4 ጋር አባዛዋለሁ። ከዛስ አሁንም 1 3ን ወስድና ከሁለተኛው ጋር 1 9 ጋር ከዛስ አሁንም 1 3ን ወስድና -2 3 ጋር አባዛለሁ ማለት ነው። ሁለተኛውን ሮ ደግሞ ልውሰድ 2 7ን ወስድና ከዛስ 0 4 ከዛስ አሁንም 2 7ን ወስድና ከማን ጋር ከ1 9 ጋር እንዲሁም 2 7ን ወስድና ከ-2 3 ጋር አባዛዋለሁ ማለት ነው። ከዛስ ይሄንን በምትሰሩበት ሰዓት ምንድነው የሚሆንላችሁ? ይኸው 1 ሲባዛ 0 0 ነው፣ ሲደመር 3 ሲባዛ 4 12። ስለዚህ ስንት ይሆንላችኋል ማለት ነው? የመጀመሪያው 12 ይሆንላችኋል። እዚህ ጋር ደግሞ 1 ሲባዛ 1 ነው፣ ሲደመር ይሄን ስታባዙ ደግሞ 27 ነው፣ 28 ይሆንላችኋል ማለት ነው። ሶስተኛው ላይ ስንመጣ ደግሞ 1 ሲባዛ -2 ስንት ነው የሚሆንላችሁ? -2 + 9 7 ይሆንላችኋል ማለት ነው። እዚህ ጋርስ 28 ይሆንላችኋል። ይሄኛውስ 2 ሲደመር 63 65 ይሆንላችኋል። እዚህ ጋር 2 ሲባዛ -2 -4 -4 ታይምስ +21 ስንት ነው የሚሆንላችሁ? 17 ይሆንላችኋል ማለት ነው። እንደዚህ ይሆንላችኋል። ስለዚህ እዚህ ጋር ማወቅ እንደምትችሉት 2 በ2 የሆነ ማትሪክስ እና 2 በ3 የሆነ ማትሪክስ በምታባዙበት ጊዜ 2 በ3 ራሱ ነው የምታገኙት ማለት ነው። እዚህ ጋር ልመልሳችሁ አንዴ። ይኸው እዚህ ጋር አሁን 1/2 እና 2/1 የሆነ ሜትሪክስ በምታባዙበት ጊዜ 1/1 ነው የምታገኙት። እሺ እዚህ ጋር ደግሞ እንምጣ፣ እንደ ኮንክሉዥን እንድናየው ብዬ ነው። 2 በ1 የሆነና 1 በ2 የሆነ ሜትሪክስ በምታባዙበት ጊዜ 2 በ2 ነው የምታገኙት ማለት ነው። 2 በ1 የሆነንና 1 በ2 የሆነ ስታባዙ ደግሞ 2 በ2 የሆነ ሜትሪክስ ነው የምታገኙት። እንደ ማጠቃለያ 2 ሜትሪክሶችን በምታባዙበት ጊዜ ሳይዛቸው የሚሆነው የመጀመሪያው ሜትሪክስ ሮው በሁለተኛው ሜትሪክስ ኮሎመን ነው ማለት ነው። አሁን እዚህ ጋር ደግሞ ኮንሲደር ዘ ፎሎዊንግ 2 ሜትሪክስ ነው። ሜትሪክስ ኤ እና ሜትሪክስ ቢ ነው። አሁን ሜትሪክስ ኤ ማለት 2/2 ነው፣ ያኛውም 2/2 ነው። ስለዚህ ኤ ቢም ይሆናል፣ ቢ ታይምስ ኤ ማድረግ ትችላላችሁ። ኤ ቢን እንስራ መጀመሪያ። ኤ ቢ ማለት 1 1ን እንወስድና እዚህ ጋር ኮማ ማድረግ ትችላላችሁ ከፈለጋችሁ 11 እንዳይመስላችሁ ማለት ነው። 1 2 ጋር አሁንም 1 1ን ወስደን ከ1 2 ጋር እዚህ ጋርም ደግሞ አሁንም 1 1ን ወስደን ከ1 2 ጋር አሁንም 1 1ን ወስደን ከ1 2 ጋር በምናደርግበት ሰዓት የምናገኘው ሜትሪክስ ምንድነው የሚሆንልኝ ማለት ነው? 3 3 3 3 ነው የሚሆን። ቼክ ማድረግ ሲያችሁ 1 ሲባዛ 1 ሲደመር 2 ሲባዛ 1 3 ነው የሚሆነው። ስለዚህ ይሄን ታገኛላችሁ ማለት ነው። ቢ ታይምስ ኤ በሚሆንበት ሰዓት ምንድን ነው የሚሆነው? ቢ ታይምስ ኤ በሚሆንበት ሰዓት ደግሞ ምንድን ነው የሚሆነው? 1 እንወስድና ከ1 1 ጋር እሺ፣ አሁንም 1 እንወስድና ከ1 1 ጋር ከዛስ 2 2ን እንወስድና ከ1 1 ጋር 2 2ን እንወስድና ከ1 1 ጋር እናደርጋለን ማለት ነው። ከዛስ ምን ይልኛል? ይሄኛው የመጀመሪያው ስንት ነው የሚሆንላችሁ? 2 ይሄም 2 ይሄኛውስ 2 ታይምስ 1 2 ፕላስ 2 ታይምስ 1 4 ይሆናል። 4 ይሆንላችኋል ማለት ነው። እንደዚህ ይሆናል። አያችሁ ኤ ታይምስ ቢ እና ቢ ታይምስ ኤ ማለት ዲፍረንት ናቸው ማለት ነው። ከዚህ በመቀጠል ይሄኛውን ጥያቄ ደግሞ መመለስ መቻል አለባችሁ። በጣም አሪፍ ጥያቄ ስለሆነ ማለት ነው። ሌት ሜትሪክስ ኤ ማለት ምንድነው? ኤ አይ ጄ 3/2 ነው። ሜትሪክስ ቢ ደግሞ ማለት ቢ አይ ጄ m/n ነው። አሁን ሜትሪክስ ኤ እንዲሰጥቶኛል፣ ሜትሪክስ ቢም እንዲሰጥቶኛል። ፋይንድ ሜምበርስ m and n such that ab is defined። ab ዲፋይንድ ለመሆን ኤ እና ሜትሪክስ ቢን ለማባዛት ኤም እና ኤን ምንድነው መሆን ያለባቸው የሚለውን ማወቅ አለብኝ ማለት ነው እዚህ ጋር። ስለዚህ ኤ ታይምስ ቢ ለማድረግ ለኤ የመጀመሪያው ነምበር ኦፍ ኮለመን ማለትም የመጀመሪያው ሜትሪክስ ነምበር ኦፍ ኮለመን ማለት 2 ነው አይደል? ከዚህኛው ነምበር ኦፍ ሮ ጋር እኩል መሆን አለበት። ስለዚህ ኤ እና ቢ እንዲባዙ ከተፈለገ ኤም ስንት መሆን አለበት? 2 መሆን አለበት ማለት ደግሞ ኤን የትኛውም አይነት ፖዚቲቭ ኢንቲጀር መሆን ይችላል። ቢ ላይ ደግሞ እንምጣ። ቢ ታይምስ ኤ ደግሞ ዲፋይንድ ለመሆን
የሜትሪክስ ቢ ነምበር ኦፍ ኮለመን ኤን ማለት ነው ከማን ጋር ነው እኩል መሆን ያለበት? ከዚህኛው ሮ ጋር እኩል መሆን አለበት፣ ከ3 ጋር እኩል መሆን አለበት ማለት ነው። ኤም ግን ምን መሆን ይችላል? እዚህ ጋር የፈለገው ፖዚቲቭ ኢንቲጀር መሆን ይችላል ማለት ነው። ኤኒ ፖዚቲቭ ኢንቲጀር መሆን ይችላል። እዚህ ጋም ይሄም ኤኒ ፖዚቲቭ ኢንቲጀር መሆን ይችላል ማለት ነው። ቦዝ ኤ ኤንድ ቢ ኤንድ ቢ ኤ አር ዲፋይንድ ለመሆን ደግሞ ምንድነው መሆን ያለበት ማለት ነው? ኤም እኩል ይሆናል 2 መሆን አለበት። ኤን ደግሞ እኩል ይሆናል 3 መሆን አለበት ማለት ነው። ለሲ ደግሞ መልሳችን ምንድነው መሆን ያለብን? ኤም ኢኳል ቱ 2 እና ኤን ኢኳል ቱ 3 ከሆነ ምን ይሆናል ማለት ነው? ቦዝ ዲፋይንድ መሆን ይችላል። ኤ ታይምስ ቢ መሆን ይችላል ማለት ነው። ያ ማለት ምን ማለት ነው? ሜትሪክስ ኤ እና ሜትሪክስ ቢ እኩል ለማባዛት ኤ ታይምስ ቢ እና ቢ ታይምስ ኤ ለማድረግ ይሄኛው 3/2 ከሆነ ይሄኛው ደግሞ 2/3 መሆን መቻል አለበት ማለት ነው። ይሄ እንደዚህ አድርጋችሁ ከያዛችሁ እዚህ ጋር ኤክሰርሳይዝ 3.6 አለ። በጣም ቀላል ነው። ይሄንን ትሰራላችሁ ማለት ነው። አሁን ይሄኛውን በምንሰራ ኤ ላይ ያለውን በምንሰራበት ሰዓት ምንድነው የሚሆንልኝ? 1/1 ሜትሪክስ ነው የሚመጣው። 1 2ን ወስደን ከማን ጋር ነው የምናባዛው? ከ4 3 ጋር ነው የምናባዛው። ይሄ ማለት ምንድነው የሚሆንልኝ? 1 ታይምስ 4 4 ፕላስ ስንት ይሆንልኛል? ደግሞ 6 ስንት ይሆናል ማለት ነው? አንድ ላይ 10 ይመጣልኛል። 1/1 ሜትሪክስ ነው የማገኘው። ቢ ላይ ያለችውን ግን ልስራላችሁ። ይሄ ደግሞ 1 2ን ከማን ጋር ነው ማባዛት ያለብኝ? ከሜትሪክስ ቢ ጋር ማለት ነው። ሜትሪክስ ቢ ማለት ደግሞ 1 3 ነው። እንዲህ ከሆነ ግን ምን እንደማድረግ አለብን? እኩል ይሆናል ብለን እቺን 1 እንወስዳትና እዚህ ጋር ልክፈት። እቺን 1 ወስደን እቺ 1 ከማን ጋር ማባዛት ትችላለች ማለት ነው? ከዚህ ጋር እንደገና ደግሞ ከዚህኛውም ጋር ማለት ነው። 1 ታይምስ 1 እንዲሁም ደግሞ 1 ታይምስ 3 ማደርጋለሁ። እቺኛይቷም ደግሞ ማንን ታባዛለች ማለት ነው? አንድን ታባዛለች። 2 ታይምስ 1 እንዲሁም ደግሞ 2 ታይምስ 3 ማድረግ እችላለሁ ማለት ነው። ከዛም በኋላ ምን ይሆንልኛል ማለት ነው? 1 3 2 6 ይሆንልኛል ማለት ነው። በቀላሉ እንደዚህ አድርጋችሁ ትሰራላችሁ ማለት። ሌሎችን ደግሞ ባሳያችሁ ምሳሌ መሰረት ትሰራላችሁ። አሁን ደግሞ የማሳያችሁ ስኩዌር ሜትሪክስ የምንለውን ነው። ስኩዌር ሜትሪክስ ለመባል አንድ ሜትሪክስ ምንድነው መሆን ያለበት የሚለው ልንገራችሁ። ለምሳሌ ሜትሪክስ ኤ ኢኳል ቱ ኤ አይ ጄ ኤም ባይ ኤን ቢኖር ይሄ ሜትሪክስ ስኩዌር ሜትሪክስ ነው ለመባል ምን መሆን አለበት? ኤም ኢኳል ቱ ኤን መሆን መቻል አለበት ማለት ነው። ለምሳሌ ያክል ልንገራችሁ። ሜትሪክስ ኤ ማለት ኤ ቢ ሲ ዲ ቢሰጠኝ አሁን ስንት በስንት ነው? ይሄኛው 2/2 ነው አይደል? ኤም ማለት 2 ነው፣ ኤን ማለት 2 ነው። ስለዚህ ኤም ኢኳል ቱ ኤን ነው ማለት ነው። ይሄ ምን እንለዋለን ማለት ነው? ስኩዌር ሜትሪክስ እንላለን። ስኩዌር ሜትሪክስ ሆኖ ግን ምን ኦርደር 2 ብለን እንጠራዋለን ማለት ነው። ስኩዌር ሜትሪክስ ኦፍ ኦርደር 2 ተብሎ ይጠራል። ይሄኛው ስኩዌር ሜትሪክስ ኦፍ ኦርደር 2 ብለን እንጠራዋለን። ምናልባት ደግሞ ሜትሪክሳችን እንዲህ ቢሆንስ? ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ቢሆን ሜትሪክሳችን ደግሞ ይሄም ስኩዌር ሜትሪክስ ነው። ለምን? 3 በ3 ስለሆነ ማለት ነው። ነምበር ኦፍ ሮው እና ነምበር ኦፍ ኮለመን እኩል ስለሆነ፣ ስለዚህ ይሄን ደግሞ ስንጠራ ምን እንላለን ማለት ነው? ስኩዌር ሜትሪክስ ኦፍ ኦርደር 3 እንላለን ማለት ነው። 3 በ3 ከሆነ ደግሞ እንደዚህ አድርገን እንሰራለን ማለት ነው። ሌላኛው ማንኛውም ሜትሪክስ በአይደንቲቲ ሜትሪክስ በምናባዛበት ጊዜ ራሱ ሜትሪክስ ነው የምናገኘው። አይደንቲቲ ሜትሪክስ የምንለው ለምሳሌ ሜትሪክስ ኤ ኢኳል ቱ ዲያጎናሉ 1 የሆነ 0 0 0 0 0 0 ይሄ አሁን አይደንቲቲ ሜትሪክስ እንላለን ማለት ነው። አይደንቲቲ ሜትሪክስ የምንለው ስኩዌር ማትሪክስ ሆኖ ዲያጎናሉ 1 የሆነ ከዛ ውጭ ግን አፐር እና ሎወሩ 0 ከሆኑ ማለት ነው። ይሄንን አይደንቲቲ ሜትሪክስ እንላለን። ይሄኛውን ምን እንላለን ማለት ነው? አይደንቲቲ ሜትሪክስ ኦርደር 3 ብለን ማስቀመጥ እንችላለን ማለት ነው። እዚህ ጋር እንዲሁም ደግሞ 2/2 ሊሆን ይችላል። 1 1 ሆኖ 0 0 ቢሆን ይሄ ምንድነው እንላለን ማለት 2/2 ነው አይደለ? ስለዚህ ይሄ ምንድነው? አይደንቲቲ ሜትሪክስ ኦርደር 2 እንላለን ማለት ነው። ኤ አይደንቲቲ ሜትሪክስ ኦርደር 3 ነው አይደል? ይሄኛው ኤ ታይምስ ቢ ብናደርግ ቢም 3/3 ስኩዌር ሜትሪክስ ከሆነ ምንድነው የምናገኝ? ራሱ ሜትሪክሳችን ነው የምናገኘው ማለት ነው። ይሄን ካየን በኋላ ፕሮፐርቲስ ኦፍ ማትሪክስ አፕሊኬሽን የሚለውን እናያለን ማለት ነው። እዚህ ጋር እንደምታዩት ፕሮፐርቲስ ኦፍ ማትሪክስ መልቲፕሊኬሽን ላይ ኤ ኢንቱ ቢ ፕላስ ሲ ከተባለ ኤ ታይምስ ቢ ፕላስ ቢ ታይምስ ሲ ማለት እንችላለን። ዲስትሪቢዩቲቭ መሆን ይችላል ማለት ነው።
እዚህ ጋርም ዲስትሪቢዩቲቭ ነው እንደምታዩት ኤ ታይምስ ቢ ታይምስ ሲ። እዚህ ላይ ደግሞ ሜትሪክስ ኤ ታይምስ ሜትሪክስ ቢ ታይምስ ሜትሪክስ ሲ ከሆነ ምን ማድረግ ትችላላችሁ? ኤ ታይምስ ቢ ብላችሁ ሲን እዚህ ጋር ማውጣት ትችላላችሁ። አሶሺዬቲቭ ነው ማለት ነው። እዚህ ጋርም ደግሞ የሆነ ስካላር ሲባዛ ሜትሪክስ ኤ ታይምስ ሜትሪክስ ቢ ከሆነ ኬን ከኤ ጋር ብቻ አባስታችሁ ቢን ደግሞ በኋላ ላይ ማባዛት ትችላላችሁ። ወይም ደግሞ ምን ማድረግ ትችላላችሁ ማለት ነው? ኬን ከኤ ጋር አድርጋችሁ በኤ ማባዛትም ትችላላችሁ ማለት ነው። ኢፍ ዜሮ ኢዝ ዜሮ ሜትሪክስ ኦፍ አፕሮፕሪየት ሳይዝ ዘን ዜሮ ታይምስ ሜትሪክስ ኤ ማለት ዜሮ ነው የሚሰጠኝ ማለት ነው። ወይም ደግሞ ኤ ታይምስ ዜሮ ከሆነ ዜሮ ሜትሪክስ ነው የሚሰጠኝ ማለት ነው። ይህንን ነገር ማወቅ አለብን። ግን ምን መሆን አለበት? አፕሮፕሪየት ሳይዝ መሆን አለበት ማለት ነው። ቅድም ያየነውን እንትን ማሟላት መቻል አለበት። ከዛ በመቀጠል ይሄኛውን ነው ኤክሰርሳይዝ ያለው። ይህንን ኤክሰርሳይዝ ደግሞ እንሰራለን ማለት ነው። እዚህ ጋር እንግዲህ ይሄኛው ኤ እና ቢን ቀጥታ ምን ማድረግ ነው? ማባዛት ነው። ምንም ችግር የለብንም። ለምን? ቱ ባይ ቱ ስለሆኑ ይቻላል ማለት ነው። ስኩዌር ሜትሪክስ ስለሆኑ። ይሄኛውም ደግሞ ቢ እና ሲን ካባዛን በኋላ በኤ ማባዛት እንችላለን። አሁን እዚህ ጋር ይሄኛውን እንድታውቁልኝ እፈልጋለሁ። ይኸው አይደንቲቲ ሜትሪክስ ኦፍ ኦርደር 2 ታይምስ ኤ ነው የሚለው። ይሄ ደግሞ ማለት ነው 1 1 0 0 ይሆንና ሜትሪክስ ኤ ጋር 1 1 0 2 ምንድነው የሚሰጠኝ ማለት ነው? ራሱን ሜትሪክሱን ነው መስጠት ያለበት። የትኛውን? ኤን ራሱ ነው መስጠት ያለበት። ቼክ እናደርገው እንግዲህ ይሄኛውን ወስደን ከመጀመሪያው ከዚህ ጋር ነው የምናባዛው። 1 0 ከማን ጋር? ከ1 0 ጋር። እንዲሁም ደግሞ 1 0 ከማን ጋር? ከ1 2 ጋር። እንዲሁም እዚህ ጋር 0 1 ከማን ጋር ነው የምናባዛው? ከ1 0። እንዲሁም እዚህ ጋር 0 1 ከማን ጋር ነው የምናባዛው? ከ1 2 ጋር። አሁን ይሄንን ስትሰሩት የመጀመሪያ ላይ 1 ነው የሚሆንላችሁ። ምክንያቱም 1 ታይምስ 1 1 ነው፣ ፕላስ 0 ታይምስ 0 0 ነው። ስለዚህ 1 ይሆንልኛል። እዚህ ጋርም ስንሰራ ደግሞ 1 ነው የሚሆነው። እሺ እዚህ ጋር ስንሰራውስ 0። ይሄንም ስንሰራ ስንት ነው የሚሆነው? 1። ይሄው 0 ታይምስ 1 0 ነው። 1 ታይምስ 2 ደግሞ 2 ነው የሚሆነው። ይሄው ሜትሪክስ ኤ ራሱ ሰጠኝ ማለት ነው። እንደዚህ እያደረጋችሁ ነው የምትሰሩት። ይሄንንም አይተናል፣ ይሄንም ሰርተናል። በሰራነው መሰረት እናንተ ደግሞ ትለማመዳላችሁ ማለት ነው። አሁን ደግሞ የምናየው ትራንስፖዝ ኦፍ ኤ ማትሪክስ ኤንድ ኢትስ ፕሮፐርቲ የሚለውን ነው። የአንድ ማትሪክስ ትራንስፖዝ ማለት ምን ማለት ነው፣ እንዴትስ ነው የምንፈልገው የሚለውን ነው የማሳያችሁ። በቀላሉ በኤግዛምፕል ላሳያችሁ። ማትሪክስ ኤ ማለት ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ቢሆን የዚህ ሜትሪክስ ትራንስፖዝ ማለት ነምበር ኦፍ ሮውን እና ነምበር ኦፍ ኮለምኑን መቀያየር ነው ማለት ነው። ይሄኛው ምን ይሆንልኛል ማለት ነው? አሁን ሲመጣ እዚህ ጋር ደግሞ ኮለመን ይሆናል ማለት ነው። ኤ ዲ ጂ ይሆናል። ቢ ኢ ኤች የሚለው ደግሞ ቀጣይ ላይ ይመጣል ማለት ነው። ቢ ኢ ኤች እንዲሁም ደግሞ ሲ ኤፍ አይ ይሆናል ማለት ነው። አሁን እንግዲህ ይሄኛው ማለት ይሄን ሁለቱን ስታዩት ነምበር ኦፍ ሮው እና ነምበር ኦፍ ኮለሙን የተቀያየረው ማለት ነው። ለምሳሌ ያክል የዚህኛው ሁለተኛው ሮው ፈርስት ኮለመን ከተባላችሁ ዲ ነው የሚሆነው አይደል? ሁለተኛው ሮው ፈርስት ኮለመን ማለት ይሄ ነው። ይሄ አይ ኤ 2 1 የሚለው ለትችኛቷ እንግዲህ ይሄን የኢንትሪውን ሪፕሬዘንት አድርጌበት ነው ብዬ ነው በስሞል ኤ 2 1 ማለት ማን ነው የሚሆነው? ዲ ሁለተኛው ሮ ፈርስት ኮለመን ማለት ነው። ይሄኛው ነው። ትራንስፖዙ ላይ በምንመጣበት ሰዓት ደግሞ ምንድነው የሚሆነው? ኤ ፕራይም ያደርጋል ለትራንስፖዙ 3 1 ይሆናል ማለት ነው። ለትራንስፖዙ ደግሞ ኤ 1 2 ይሆናል ማለት ነው። ኤ 1 2 ማለት ደግሞ ምን ነው? 1 ሰከንድ ኮለመን ማለት ነው። ዲ አያችሁ ምኑን የተቀያየሩ አሁን እዚህ ጋር አይ እዚህ ጋር ጄ ቢሆን ይሄኛው ምንድነው የሚያሳየው? የመጀመሪያው ሮ ይሄኛው ምንድነው የሚያሳየው? ኮለመን እዚህ ጋር ተቀያየሩ ማለት ነው። እዚህ ጋር የነበረው ኮለመን እዚህ ጋር መጥቶ ሮ ሆነ። እዚህ ጋር ደግሞ የነበረው ሮ እዚህ ጋር መጥቶ ኮለመን ሆነ ማለት ነው። እዚህ ጋር አይ ጄ ነበር፣ እዚህ ጋር ደግሞ መጥቶ ጄ አይ ሆነ ማለት ነው። ስለዚህ ነምበር ኦፍ ሮ እና ኮለመኑን አቀያይረን ማስቀመጥ ነው ትራንስፖዝ ኦፍ ማትሪክስ የምንለው ማለት ነው። ስለዚህ ፕሮፐርቲውን ደግሞ አሳያችኋለሁ። ፕሮፐርቲ ኦፍ ትራንስፖዝ ማትሪክስ ደግሞ ማለት ሜትሪክስ ኤ ፕላስ ሜትሪክስ ቢ ትራንስፖዝ ማለት ከፈለጋችሁ ለየብቻ ማድረግ ትችላላችሁ። ኤን ትራንስፖዝ አድርጋችሁ እንደገና ደግሞ ቢን ትራንስፖዝ አድርጋችሁ ብትደምሩና ከደመራችሁ በኋላም ትራንስፖዝ ብታደርጉት ዘሴም ነው የምታገኙት። ኬ ታይምስ ኤ ትራንስፖዝ ማለት ደግሞ ኬን ካወጣችሁ በኋላ ሜትሪክስ ኤን ትራንስፖዝ አድርጋችሁ በዚህ ስካላር ብታባዙትም ዘሴም ነው የምታገኙት። ኤ ቢ ትራንስፖዝ ማለትም ምን ማለት ነው? ቢ ትራንስፖዝ ኤ ትራንስፖዝ ነው። እንግዲህ ቅድም እንደተነጋገርነው ኤ ታይምስ ቢ እና ቢ ታይምስ ኤ ይለያያል ብለናል። እዚህ ጋር ግን
ምንድነው ማድረግ ያለብን? ኤ ቢ ዘ ሆል ትራንስፖዝ ከሆነ ቢ ትራንስፖዝ ታይምስ ኤ ትራንስፖዝ ነው የምናደርገው ማለት ነው። የአንድ ሜትሪክስ ትራንስፖዙ እንደገና ትራንስፖዝ ስናደርገው ደግሞ ኦሪጂናሉ ኤ ራሱን እናገኛለን ማለት ነው። እዚህ ጋር ኤግዛምፕሎች አሉ። ኤ ላይ ለምሳሌ ትራንስፖዙን ፈልጉ ነው የሚለኝ። ኤ ትራንስፖዝ ማለት ምንድነው የሚሆንልኝ ማለት ነው? ይሄንን ሮ ላይ አመጣዋለሁ፣ ፈርስት ሮ አመጣዋለሁ፣ 1 3 አመጣለሁ። ይሄኛውን ቀጣይ 2 4 ይሆናል ማለት ነው። የዚህኛውም ደግሞ ቢ ትራንስፖዝ ደግሞ ምንድነው የሚሆንላችሁ? 1 3 2 ካረጋችሁ በኋላ -4 0 1 ይሆንላችኋል ማለት ነው። እንደዚህ አድርጋችሁ ቀጥታ ማስቀመጥ ነው። በጣም ቀላል ነው ማለት ነው። በቀጣይ ደግሞ ይሄኛውን እናያለን። ሜትሪክስ ኤ ይኸውና፣ ሜትሪክስ ቢ ይኸውና። ኤ ፕላስ ቢ ትራንስፖዝ ስናደርገው 5 ታይምስ ኤ ትራንስፖዝ፣ ኤ ታይምስ ቢ ትራንስፖዝ፣ ቢ ትራንስፖዝ ትራንስፖዝ ማለት ይሄ ቢ ራሱ ነው የሚሆንላችሁ ማለት ነው። ቼክ ማድረግ እንችላለን። አሁን ኤ ፕላስ ቢን እንፈልግ መጀመሪያ። ኤ ፕላስ ቢ ማለት እዚሁ እየሰራን እንሄድ። 1 ሲደመር 0 1 ነው። 2 ሲደመር 2 4፣ 3 ሲደመር 1 4፣ 1 ሲደመር 0 0። አሁን ኤ ፕላስ ቢ ትራንስፖዝ ስናደርገው ምንድነው የሚሆነው ማለት ነው? 1 4 4 0 ይሆንልኛል ማለት ነው። እንደዚህ ይሆንላችኋል። ይሄ ትራንስፖዙ ነው ማለት ነው። አሁን መጀመሪያ ኤ ፕላስ ቢን ለስራ። ኤ ፕላስ ቢን ቀጥታ እየደመርኩ ላስቀምጥ። 1 ሲደመር 0 1 ነው። 2 ሲደመር 2 4፣ 3 ሲደመር 1 3፣ 1 ሲደመር 0 1 ይሆናል ማለት ነው። አሁን ይሄንን ትራንስፖዝ ነው ማደርገው ማለት ነው። ይሄኛውን ትራንስፖዝ ሳደርግ 1 3 4 1 ይሆንልኛል ማለት ነው። በቀላሉ ትራንስፖዙ ይህንን ይመስላል ማለት ነው። እሺ ሁለተኛው ላይ ደግሞ 5 ታይምስ ኤ ትራንስፖዝ ነው። 5 ታይምስ ልና ኤ ትራንስፖዝ ማለት 1 3 2 1 ማለት ነው። ይሄ ደግሞ በ5 እያንዳንዱን ኢንትሪ በ5 ማባዛት ነው። 5 15 10 5 ይሆንላችኋል ማለት ነው። መጀመሪያ ኤ ታይምስ ቢን ልስራ። ኤ ታይምስ ቢን በምሰራበት ሰዓት ደግሞ 1 2ን ወስድና ከ0 1 ጋር እንዲሁም 1 2ን ወስድና ከ2 0 ጋር 3 1ን ደግሞ ከ0 1 ጋር እንደገና አሁንም 3 1ን ከ2 0 ጋር አደርጋለሁ ማለት ነው። ከዛም በኋላ ኤ ታይምስ ቢ ማለት ምን እንደሚሆንልኝ 1 ሲባዛ 0 0 ነው። ሲደመር 2 ሲባዛ 2 ይሆንልኛል መጀመሪያ ላይ። ያኛውም 2 ይሆናል። እዚህ ጋር ደግሞ 3 ሲባዛ 0 0 ሲደመር 1 ሲባዛ 1 ይሆናል ማለት ነው። ይሄ ደግሞ 6 ይሆንልኛል ማለት ነው። ኤ ታይምስ ቢ ይሄ ከሆነ ኤ ታይምስ ቢ ትራንስፖዝ ማለት ደግሞ ይሄን ትራንስፖዝ ማድረግ ነው። 2 1 2 6 ይሆንልኛል ማለት ነው። እንደዚህ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ከዛ ቀጥሎ ደግሞ ቢ ትራንስፖዝ ማድረግ ነው። ቢ ትራንስፖዝ ስናደርገው ምንድነው የሚሆንልኝ? 0 1 2 0። እንደገና ይሄን ነው ቢ ትራንስፖዝ ማድረግ ማለት ይሄንን 0 2 1 0 ማድረግ ነው። ራሱን ነው የሚሆነው ማለት ነው። እንዲህ እያደረጋችሁ ነው የምትሰሩት። ይሄ ኤክሰርሳይዝ አለ። ይሄንን ኤክሰርሳይዝ እናንተ ትሰራላችሁ። በጣም ቀላል ስለሆነ ማለት ነው። ለዛሬ የነበረን ክላስ ይህንን ይመስላል። እጅግ አድርጌ አመሰግናለሁ። እግዚአብሔር አእምሯችሁን ይባርክ። ዊ አር ፋዘርስ ኦፍ ስቱደንትስ